የጃህልያ ጽልመት ገፋፊው ብርሃንን ሰማዊው አዋጅ ማይሽረው ዘመን ታሪኩ የጸና ሕጉ ማይናወጥ ታሪኩ የጸና ሕጉ ማይናወጥ የደስታ ጅረት ነው ምንጩ ማይቋረጥ እኛ ግን ቁርአንን ትተናል ቁርአንን ረስተነዋል ሱብሃንአላህ ንባቡን እንኳን ማንበብ ለመቻል እያታገለን እንገኛለን ለቁርአን ቦታ አልሰጠንም ለቁርአን ቦታ ልንሰጥ ይገባል ቁርአንና ከብር ይገባል ንባቡን እንቅራው እንሐፍዘው من الرسول صلى الله عليه وسلم إن الذي ليس في جوفه شيء من القرآن كالبيت الخريب القرآن من يرشمدد ينحفظ كالقرآن من نقر إلا أمر وسط يلو صوت بادو ميت الله هنا أفونوا إلى الرسول صلى الله عليه وسلم بعدنا أفونكم لشيطان نفسية مجاوة هنا ስለዚህ ለቁርአን ቦታ ልስጥ ቁርአን እንቅራ እናስቀራ ዛሬ ሰምታችኋል ቅድም ወንድማችን ስለዚህ ቁርአን ፕሮግራም እንዴት እንደጀመረ ሲነግረን ከዚህ መድረክ ውጭ የሰማነው አለ አንድ ሰው በግሉ ተነሳስቶ ቁርአን ማስቀራት አለብኝ የቁርአን አስፈላጊ ግድ ነው የወደፊት ሐያታችን ያለ በቁርአን ነው የወደፊት ራእያችን ያለ በቁርአን ነው ቁርአንን ከተው እኛነታችን የለም በማለት ተነሳስቶ ለዚህ ደረጃ ይደረሰው ይህን ያሳየው ይህ ታላላቅ ዑለማዎች ትላልቅ ፕሮግራም ለዳፊው ሰዎች ይካሉ በወጣቶች አንቀሳቃሽነት ለዚህ ደረጃ መድረስ አልሐምዱሊላህ ወሪ ነበረበት ግን ትላልቅ አባቶች ትላልቅ መሻይኾች ትላልቅ ለዲን ልትጨነቅ አልባዮች እድሜያ ትኩረታቸው ለቁርአን ነው መሆን ያለበት ቁርአን ላይ ትኩረት ማድረግ ያለብን ሱብሃንአላህ ይህም ትኩረት አሁን አናሳ የሰማነው ነገር አለ የራሱ ነገር የለው ቁር ሀያብር ነው ሲያስከፍል የነበረው የሰማነው ቁር ሀያብር ነው ሱብሃንአላህ ለልጆቻችሁ ለትምህርት ቤት በወር ስንት ትምህርት ትከፍላላችሁ ስንት ብር ነው የሚከፈለው ለትምህርት ለአካዳሚ ትምህርት አይከፈል ማለት አይደለም በዛም በኩል መስሞን አለበት ግን ከቁርአን መመቅ የለበትም ከቁርአን የተሻለ ግን አይደለም ከቁርአን የተሻለ ግን አይደለም ብዙ ገንዘብ መከፈል ያለበት ለቁርአን ትልቅ ግንባታ መካሄድ ያለበት ለቁርአን ሁሉም ነገር ከቁርአን በታች እንጂ ከቁርአን በላይ ሊሆን አይገባም ይህ እንደ ትምህርት ልንወስደው ይገባል ካሁን በኋላ ያለው ሂደት ያለፈው አልፏል አሁን ግን አላህ በሰጠን ብር ለዚህ ለቁርአን ማጠናከሪያ ነገር ልናደርግ ይገባናል ቁርአን ያልኸደምንበት ብር ለምንም ነገር ሊሆን አይችልም ፋይዳ የለውም ዋጋ የለውም ተመልከቱ ሱብሃንአላህ በቂያማ ቀን ሜሻ ወራናት እንደንደስ አዱንያንስ ተወንደንዶ ሁምስ ወጥተንዶ ቁርአን ቢከነ ነብይቻን አለይሂ ሰላቱ ወሰላም ረቢ ማንዘል ቁርአን ረትቡት ኡመተ ሙሐመድ ሰሃቦታ ማንዘል واذكروا نعمة الله عليكم إن كنتم أعداء فألف بين قلوبكم يا رب ربي يا لله حليس سكينة الدنيا ولا كيسان الدنيا وقال ابنكم في صدما أقول له كيسان الدنيا قلبي كيس ربنا عرفت بقول إيمان القرآن ربي فيه كن أنا ربي فيه رابطنا هذا من ربي الدنيا تركوته نجي خمس دندو دينك بيكتسو من دندو والجالين من ما بيكتسو كمو دندو قرآن كانوا قفيتو نما قرآن كان قبلته قلبي نساء قطات وألف بين قلوبهم لو انفقت ما في الأرض جميعا ما ألفت بين قلوبهم وأنت جيت أنا يريد التبوتوسو باسلي قلبي من ما لا تقول دندسو معاذ بن جبل مركز من النبي እንዴት ነው መቼ ነው የጀመረው የሚለውን ነገር ትንሽ ነገር ነው ሙአዝ ብን ጀበል መርከዝ በሙጅተማዕ الاسلام ጀማዓ ወይ ደግሞ የባቡ ረህማ ጀማዓ ረጅም አጋፋ ከ10 ዓመት በላይ
ድሬዳዋ ላይ ያገለግል የነበረ ጀማዓ በዛ ስር ይንቀሳቀስ የነበረ ያው ጀማዓው ማለት የነበረ ሲሆን ግን ቁርአን ብዙውን ጊዜ በአቡራህማ አካባቢ ያሉ ትምህርት ቤቶች ዋጋቸው ውድ ነው። ሁሉንም ህብረተሰብ ያማከለ አይደለም። በተወሰነ ቋንቋ ላይ ያተኮረ ስለሆነ ምን ማድረግ አለብን በማለት የሙጅተማዑል ኢስላም ጀማዓ ቁርአን እንዴት ሁሉም ያገኛል በማለት ይህን መርከዝ አቋቋመ ማለት ነው። ይህ መርከዝ ከተቋቋመ ለአራተኛ ጊዜ ያስመርቃል። በጣም የሚገርመውና የሚያሳዝነው ነገር ይሄ መርከዝ የሚያስተምሩበት ቦታም የለው፣ መስጊድ ውስጥ ነው የሚያስተምረው። ግን ዋናው ነገር ሂማ ነው። ሁለቱ ኡስታዞች በተለይ የመርከዙና የጀማዓ እንዲሁም የባቡር ረህማ መስጊድ ቁልፍ የሆኑ ልጆች በኡስታዝ እስከንደርና ኡስታዝ ሶይቢ ቁርአን አስተማሪዎች ማለት ነው። እነዚህ ልጆች እድሜያቸው ገና ልጅ ቢሆንም ሂማቸው ጠንካራ ነው። ይህንን ነገር መስራት አለብን ብሎ የዛሬ 5 ዓመት አካባቢ ነው ይህንን ቁርአን ማስተማር የጀመረው እና መርከዛችን በነፃ ነበር የሚያስተምረው። አንዳንድ ነገሮች ሲያስቸግሩ የኡስታዞች እጥረትና አንዳንድ ነገሮች ሲያጋጥሙን 20 ነው አድርገን ትንሽዬ እንኳን እንትን እንዲለን ብለን አስበን ነበር። ሆኖ አቅመ ደካማ ስለሚበዛ አሁንም መርከዙ በነፃ መሆን አለበት የሚል ሀሳብ ተነስቶ እንደምንም አብዛኛው ልጆች የዳማ ልጆች አሉ፣ እንዲሁም አቅመ ደካማ ልጆች አሉ። ለዛ ነው ማለት ነው መርከዙ ስሙ ሁሉም ነገሩ ቀዝቀዝ ያለ እንጂ በጣም ጠንካራ ልጆች ናቸው ብዬ ተስፋ አድርጋለሁ። ታያላችሁ ኢንሻአላህ።